ከአንቺ ውስጥ ወጥቻለሁ፣ አንቺም ከኔ ወጥቻለሁ። ልጁንም አባቱንም ፈልጊ። እኔ አይመለከተኝም፣ ጨርሻለሁ፣ አለቀ። ስለዚህ አንተ ግን ሳይረፍድብሽ አባቱን ትፈልጊሻለሽ ከኔ ውጭ ያለውን። ስለዚህ አንቺ በማንጠረኝ ነው። እሺ ምን አገባኝ? ነው ተጠርሻለሁ። ካምባ ቋንጣጠር አንቺ ምን ያጣጣኝ? አንቺን አልተጠርጥርሽም። ምክንያቱም እኔ አንቺ አይደለም አንቺም እኔ አይደለሽም። ሰምሪት ለምን መጠጠርሽ? የምርህን ነው አንቺ በረከተኝ በእናትሽ ልጁ አንተን እንኳን ብባል ለምን አልፈልግም። ልክም እንዳለው ማምነው ለምን? ምክንያቱም ባህሪሽን ስላወቅኩት ፍቅርሽ ከልብሽ ስለወጣ አቅሻለሁ። በደንብ ነው የማቅሽ ሳምሪት። ከዚህ በኋላ እኔን እንዳትፈልጊኝ፣ እኔም አንቺን አልፈልግሽም። ጨርሻለሁ። እሺ አስጀምረኛ ብለ እድክብኝ ወርወይተለ አሳስተ አስለምደ እድክብኝ ሆነኝ። ሰላም ውድ ተመልካቾቻችን እንዴት ናችሁ? ዛሬ እንግዲህ ለአላቅም ማለት ጥሩ ነገር ይሁን የሚባለው መጥፎ ነገር ይሁን የሚባለው የመጣሁበትን ጉዳይ ብቻ ምንቲን የግድ ማናገር አለብኝ። ዛሬ ማለት እንደሌላው ጊዜ እስከዛሬ እንዲህ ነበርን፣ እስከዛሬ እንዲህ ሆነናል፣ ለምን እንዲያረክስ ለምን እንዲሆነ ብቻ ብለን የምናልፈው ነገር አይደለም። የምር ይሄ በጣም ከባድ ነገር ነው። በጣም እውነቱን ስነግራችሁ ድብልቅልቅ ያለ ስሜት ነው የሚሰማኝ አሁን ላይ። ማለት ደስ ይበለኝ ይክፋኝ ግራ እየገባኝ ነው። ሰሞኑን ማለት በጣም እየታመምኩኝ ነው። በጣም ማለት የሆነ ጸባይም ተቀያይሯል። ራስ ምታት፣ በጣም ከፍተኛ ራስ ምታት አለኝ። ሽታ የሚባል ነገር የሆነ ምንም ሽታ ጥሩ ስሜት አይሰጠኝም። ሁሉም ሽታዎች የሆነ ሳል እንደውም በቃ ኃይለኛ ጨጓራ ይሆናል ብለን ነበር ያሰብነው እና የሌሊ የምጽፍበት ካላንደር አጋጣሚ ሆኖ ምንቴ ጋር አብረን ስንኖር እሱ ጋር አስቀምጬው ነው የወጣሁትና እኔም ሲመጣ ልጽፍ እንጂ የሄደበትን ቀን እርግጠኛ አይደለም። መቼ እንዳየውኝ ራሱ እርግጠኛ አይደለሁምና ግን እኔ እሱን ነገር ረስቼዋለሁ። ጭራሽ እንደሚታይ ራሱ ረስቼዋለሁ። እና ዛሬ ሄደን ሆስፒታል ኖርማሊ ዛሬ አይደለም የሄድኩት፣ ግን ዛሬ ድጋሚ ሄጄ ነው ራሴን ለማረጋገጥ። ባለፈው ቀን ላይ አዙሩኝ ምናምን ወደኩኝና ሄድን ሆስፒታል። መቼም ሌላ አማራጭ የለም ብለንና ያኔ ነው የተነገረው። ራሴ ማመን አቅቶኛል እስካሁን። ማለት እንዴት እዚህ ጋር እንደተፈጠረ እንዴት ነገር እኔም ማስታወሰው በቃ አንዴ እንደሆነ ነው በሚያውቀው በሚያምነው። እሱም የመጀመሪያ ግንኙነቱ ነው፣ እኔም የመጀመሪያ ግንኙነቴ ነው። አንዴ አድርገን ምክንያቱም ብንወልድ ኖሮ እዚህ ሁሉ ነገር ውስጥ አይፈጠርም ብዬ ምናምን ተነጋግረንበት ምናምን ነበር የሆነው በሰዓቱ። ማለት ልጆች ቢኖሩ ኖሮ ቤተሰቦቻችን እንደዚህ አይከፉብንም ምናምን እና ይቀበሉን ነበር ምናምን ነበር ያሰብነውና አዎ ማለት ብቻ ድንገት የሚሰጡት ለሱ ነው። እውነቱን ለመናገር ልጅ ቢኖረው ይሄ የማያውቀውን ስሜት ነው ያሳለፈውና ለሱም እንደዛ ነው ለኔ ነበርና በሰዓቱ የምሩን ለመናገር በጣም አሞኛል እና ህመሜም ደስ አላሰኘውም ይሁን አላውቅም። ብቻ በቃ ይሄን ነገር ምናምን ብለን ነበር ያለፍነው ሁላ ያም ነበር ምናምን የምር ብቻ ነገሩ ካለፈ በጣም ቆየኩ። ያ ነገር ካሳለፍነው ራሱ በጣም ቆይቷልና እንዴት አሁን እዚህ ጋር እንደደረስኩኝ እንዴት ይሄ ነገር እየተፈጠረ እንዳለ አላውቅም። የምር አላውቅም፣ ምን ማለት እንዳለብኝ ራሱ አላውቅም። ግን የግድ ማውራት አለብን እንዳልኳችሁ ነው። አዎ ላገባ ነው፣ ግን እኔ የማገባውን ሰው አይደለም በአካል ላገኘው ስሙን እንኳን እስካሁን አልያዝኩትም በቃል
እኔን የሚያገባኝ ማን ነበር እያልኩኝ ነው ቤት ውስጥ ራሱን ማውራው የሚያገባኝ ሰውዬ እያልኩኝ ነው ማውራው። አላገኘሁትም፣ አላየሁትም። አሁን ከምንቲ ውጪ ማውቀው ሰው የለም ምናምን ነገርና ይሄ ለሰው ራሱ ለማስረዳት ይከብዳል። በእውነት በጣም ከባድ ነው። እስካሁን የምታውቀው አንድ ጓደኛዬ ናት። ተመልሰን ሌላ ቦታ ሄደን ቼክ አድርገናል ምናምን። አሁን በቃ ስመረምር እሱ ነው። ፋርማሲ ገዝተን ቼክ አድርገናል፣ እራሱ ነው ማለት። አሁን ምን ማለት እንዳለብኝ ራሱ ግራ እየገባኝ ነው። ማናገር ግዴታ ስላለብኝ ቀጠሮ ግን እንዴት እንደምነግረው እንዴት እንደሚያምንኝ እንዴት ነገሩ እዚህ ጋር እንደተዳረሰ ራሱ ግራ ማለት። እሺ በቃ አመነ፣ ግን ምንድነው ማድረግ ያለብኝ አሁን በዚህ ሰዓት? ቤተሰብም ማንም ምንም ያወቀው ነገር የለምና ማውራት እንዳለብኝ ግራ ገብቶኛል። ምንድነው የምላቸው ማለት ምንድነው ማስረዳው? ምንድነው መወሰነው? እሺ የዚህ ነገር መጨረሻው ምንድነው አላውቅም። እኔና እሱ ያለንበት ታይም ጥሩ አይደለም። ገና እዚህ ላይ ይሄን ሁሉ ነገር እየተፈጠረ ነው። ላገባ ነው እንደገና አሁን ልጅ ምናምን እኔ ራሱ ምን እንደምወስን አላውቅም። እኔ ራሱ ግራ ገብቶኛል። ለራሴ የገባኝ ነገር የለምና በቃ ምን ተስኖት ይምጣና እኔ እነግረዋለሁ። በቃ ምንም ላደርግ አልችልም። እውነታውን ከመናገር ውጭ አማራጭ የለኝም። ከዛ በኋላ የሆነውን መቀበል ነው። እሱም የሆነውን ይሁን አላውቅም። እኔ እንደዚህ አይነት ነገር ራሴን አንድም ቀን እንኳን እንደዚህ አይነት ነገር ውስጥ ራሴን አገኘዋለሁ ብዬ አስቤ አላውቅምና እየጠበቅኩት ነው። ቅድምም እየጠበቅኩት ነበር፣ አሁን እየጠበቅኩት ነው። እንዴት አለ ለምን ጠራሽ? እንዳረግ ግድ ማውራት ያለብን ነገር ስላለ እንድናወራ ብዬ ነው። የምር ለመጨቃጨቅ ምናምን አይደለም። ዛሬ አንተ ህይወት ውስጥ ለመግባት ወይ እኔ ህይወት ውስጥ ገብተህ ምናምን እንድትሆን ፈልጌ አይደለም። ልጨርስ መስሎኝ ልጨርስ ተናግረሽ ሄድሽ መስሎኝ ሳምሪት። እኔም እንደጨረስኩ ምንድነው በህይወቴ መሀል እየገባሽ እንደነበረችው? ወይ ተይኝ ወይ አትተይኝ። ምንድነው ነገሩ? ምንም እየገባኝ አይደለም። ስላንቺ ምን ብዬ ላስብሽ? አሁን ሳምሪት ግራ አጋባሽኝ እኮ አይኖሬን ነው ሳምሪት። አንቺ አሁን ምንድን የምትፈልጊ? ለምን ጠራሽ? ንገሪኝ። ምንድን ነው የምትፈልጊ? ንገሪኝ ሳምሪት፣ ምንድን ነው? አንተ ማርያምን፣ እኔ ይኸውልህ ግድ ባይሆንብኝ አንተ ጋር አልመጣም። መጀመሪያ ነገር እሺ፣ ግድ ስለሆነብኝ ነው። እኔ ያን ሁሉ ነገር ተፈጥሮ እንደዛ ተነጋግረን ያንተን ፊት የማየት ድፍረት ኖሮኝ አይደለም። እሺ ምንድን ነው? ወይስ ያኛው ባልሽ ትቶሽ ሄደ? አልፈልግሽም አልሽ እሱም ወይስ አንቺ አትሆነኝም አልጋ ላይ ጎበዛ የለም አልሽ? ምንድን ነው ያልሽው? ምንድን በምን ዛሬ እንደዛ ተናግረሽኝ? ያኔ ቆንጆ ንግግር ለአንቺ ቆንጆ ንግግር ነው። እንደዛ ተናግረሽኝ ዛሬ እንዴት ሊቆምሽ? እኔ ባልናደድ እንደዛ እየገፋፋኸኝ እንደዛ ነው እና እንዴት ይሄን ያስወጣሁት? እንግዲህ አይምሮ ያሰበውን ነው የምር እንዴት ይሄን ያስወጣሁት? እንግዲህ ያወጣል የሚባለው ሳምሪት። እሺ እኮ ወልሽ ላይ የነበረው ነገር ነገርሽኝ። ያስቀየምኩሽ ነው። ችግር የለውም። ሁሉም ሰው እኮ በውስጡ ቂም ይላል። የመርሳትና ያለ መርሳት ጉዳይ ነው። አንቺ ያረሳሽልኝ። ስለዚህ አጋጣሚ ልታገኚ ክፉና ደጉን አወራሽ። ሁሉም ነገር ዘርግፈሽ ነገርሽ። አላስገረመኝም። ልቤ ምንም ቢነካኝም አላስገረመኝም። የሰው ልጅ ባህሪ ስለሆነ ማለት ነው። ግን ዛሬ እንዲህ ነው ብዬ ልጨቃጨቅሽ ነው የምፈልኩት። ስልክሽን ስትደውይልኝ መዝጋት የምችል ነበር ስልክ ጆሮሽ ላይ። ግን እንደ ሰውኛ ስንለያይም በሰላም እንለያይ ብዬ ነው አክብሬ አንስቼ አወራሽ።
ስለዚህ ዛሬ ስታውሪኝ እንትን ብለሽ አውሪ፣ በስርዓት አውሪ። ከዚህ በኋላ ክብር የሚነካ ነገር አንድ ካረክሽ ሳምሬት እኔም እቀይራለሁ። እኔም አንቺን ከመንካት ቀላል ነው ሳምሪ። ሴት ነሽ ደግሞ ባንቺ ይበዛል ክብርሽን መንካት ባንቺ ይበዛል። ባንቺ ክብርሽን በነካበሽ ያንቺ በጣም ላቅ የሚሆነው ሴትም ስለሆንሽ ይከብዳልሽ። ፈልጊ ወንድ ልጅ ይቋቋመው። ስለዚህ ተጠንቀቀሽ አውሪ። አሁን ቆጣብን እንዴ የምር ማውራት አለብን። ምን የምታወሪኝ? ተለያየናል ሳምሪ። ምን እንደምትይው ምን ፈልገሽ ነው? ከዚህ በላይ ምን ላደርግልሽ? አይደለም ቆሻዳ ማለት ተረጋግተን ነው ማውራት ያለብን። ከፈለክ መቀመጥ እንችላለን። ወንበር መፈለግ እንችላለን። አልፈልግም። ምንም የምፈልገው ነገር የለም። መቀመጥ ነኝ። ቀን ሙሉ ተቀምጬ ያልኩት ዛሬ አልደከመኝም። ፋብዬ ነው የመጣሁት። ተይኝ። መናገር የምትፈልጊው ነገር ንገሪኝና ልሂድ። ወደ መጣሁበት ሂድ። በእናትሽ ቸኩያለሁ። አንቺ ጋር ወሬን ሳወራ እኔ ቀን ሙሉ ዱላ አይገባም አይደል? ንገሪኝ። ምንድነው ወሬ ፈለግሽ? አንቺ የተፈጠረ ነገር አለ። ምን የተፈጠረው? ለነገርኝ ከመጀመሩ አንቺ ማቆል ጀመርሽ። ቆይ እንደዛ ስትናገረኝ ነበር እንዴ? አሁን እኮ እኔ እንዴት እንደምነግር ራሱ ግራ ገብቶኛል። ማለት አሁን ልታምነኝም ላታምነኝም ትችላለህ፣ ግን ብለሃል እኮ ራስህ። ግን ትናንትና እንደዛ ተነጋግረን ምናምን ዛሬ አንተን የማየት ድፍረት ኖሮኝ ምናምን አይደለም። በቃ ግን የግድ ማውራት አለብን ግዴታ ማለት ነው። እናንተ መነጣጠል አንችልም፣ ለምንትም አይገባም። በዚህ ሰዓት የግድ አውርተን መፍታት አለብን። በቃ አብረን መሆን ራሱ አለብን። ከማየት ተነስተሽ ምንድነው አንቺ ማለት ነው? አንቺ ሰው አልመስልሽም እንዴ? እንዴት ነገር ታዲያ ችግር አይደለም እንጂ ሌት እንደካው አይደለም እነግርሃለሁ እኮ እና አውሪኝ። ምንድነው ሰው እኮ ያውቀውሽ እዚህ ጋር ምን ይጨንቅሽ? ያው ላስታው ያጨንቅሽ። አሁን ይጨንቅሽ እንዴ? ምን ይጨንቅሽ? አውሪ። ብታውሪ እኮ አውሪ ወይ ሊድበት ምንድነው? አውሪ ንገሪኝ። ዛሬ ግን ምንድነው ሳምሬት? እኔ በቃኝ። ከዚህ በኋላ ደግሜ አላወራም። በቃ ሻወራለሁ እኮ ንገሪኝ። መተሪ ከሆነ ንገሪኝ። ከሆነ እንዴት በቃ ነኝ። ቆይ ልንገርህ። እሺ በቃ ምናልባት ካሜራ ማብራቴም ልክ ላይሆን ይችላል፣ አላውቅም። ግን ልጅ ካወራሽ ወይም ሳሰብ ልጅ ምን ታችሁ አንቺ በርከተኝ በእናትሽ እኔ አታስገቢ። ህይወትን ኑሮሽ ነው ባለፈው አይደል? ህይወትን ኑሮሽ ምንም ደወና ነገሮች አትተሽም። በእናትሽ ታምሪ እንዴ ፈልጌ ነው እንዴ? አልፈልግም። ምንም ማቆ ነገር የለም። ታምሪ እዘተኛሽበት ቦታ ይሄሽ አባቱን ፈልጊ። እኔ ግን ምንም ማውቀው ነገር የለም። አትተሽ ነው የምትናገረኝ። ግን እንዴ አንተ ከዚህ በኋላ አባት ባልሆንኩበት መወጣት ይበቃኛል። ባለፈውም እንደዚህ አይነት ነገር ተፈጥሮ ነበር። ምንም ማውቀው ነገር የለም። ተይኝ። ይሄ አንቺ ስራ ነው ቆይቷል። እኔ ምንም አይመጣኝም። እንዴ አንተ ጠፍቶህ ነው? ምን ነው ጠፍቶህ ነው? ካንቺ ጋር በጣም ያገር ጊዜ እየተጋደምኩ አላልሽው። እንግዲህ ሞክረሽ ነው የሚሆነው። ፈጣሪ ይሁንሽ። ከዚህ በኋላ እኔ ታምሪት እንደዚህ አታናግረኝ። ሰውዬውን ገና እንዳላገኘው ማለት አይመለከተኝም። ታምሪ ምን አገባኝ እኔ ስለዚህ የምልክት እኔ አልፈልግም። እስካሽን ድረስ እኔ ካንቺ ውስጥ ወጥቻለሁ። አንቺም ከኔ ወጥቻለሁ። ልጁንም አባቱንም ፈልጊ። እኔ አይመለከተኝም። ጨርሻለሁ። አለቀ። ስለዚህ አንተ ግን ሳይረፍድብሽ አባቱን ፈልጊሻል ከኔ ውጭ ያለውን። ስለዚህ አንቺ ተረኝ ነው። እሺ ምን አገባኝ? ለመጣጣሻለሁ ካም በቋን ጣጣ አንቺ ምን ያጣጣኝ? አንቺ አልጣጣሽ። ምክንያቱም እኔ አንቺ አይደለም አንቺም እኔ አይደለሽም። ሳምሪት ለምን መጣጣሽ? የምርህን ነው። ልጁ ግን የኔ እንደሆነ ብቻ አውቃለሁ። አለቀ እንጂ መጣጣር እኮ ፍቅረኛ ሚስት እኮ ነው ወይ ባልና ሚስት እኮ ነው። ለምን ተጣጣራል? አሁን ግን አንጣጣርም። ግን አባት የምትፈልጊ ለአንቺ መልካም ነው። እኔ ግን እንጣጣት ልጅ ከዚህ በኋላ ደግሞ በዚህ መጣሽ ደግሞ
አንቺ ትንሽ አታከብረኝም? አይደብርሽም? ዛሬ ነገር እኔ አንተ ማመን መቀበል ራሱ እየከበደኝ ነው። አትቀበኝ። ለምን ትቀበኝ? መቼ ነው እናንተ ራሱ አብረን የተኛ ነው? ቆይ ከዛም በፊት ከዛም በኋላ ካንተ ውጪ ማንም ሰው እንዳልነካኝ ታውቃለህ። አሳምረን ኧረ እባክሽ ነው አሁን እንደኖርማል ማድረግ አትችልም ምናምን እንዳለ የምጣጣል ምናምን ነገር አሁን አረገዝኩልህ። አዳምጠኝ እባክህ፣ አትለፍፍብኝ። አሞኛል ራሴ በቃ የኔ ያንተን ድምጽ ብቻ ለመሸከም አልችልም። አዳምጠኝ እንጂ ይልሽ ለምን መጣ ሌላ ሰው ካለ አትማቺ፣ በመጣሽ ቁጥር አትማቺ። ተይኝ በእናትሽ ሴትዮ በቃ ተይኝ። እኔ አንቺ ምን ታምናለህ፣ ወደድክም ጠላህም ታምናለህ። ኧረ እባክሽ አላምንም። መብቴ ይመጣል። በጣም ደክሞኛል። አላፊያው እስከ ዛሬ አሳልፈሽ ደክሞኛል። ምን ያገባኝ የት ላንቺ ከዚህ በኋላ ይመለከተኛል? ታገቢያለሽ ሰርግ ካርድ እኮ ላክሽልኝ አለ። ምን ያገባኝ ከዚህ በኋላ ያገባኝ? ይመለከተኛል? አይመለከተኝም። አረገሻ አሳድግ ልጅ አይደል የሚቻቃል ድንገት እየመጣሽ እንዲህ ነው አትበይ። ሳምሪት በእናትሽ ተይኝ በቃ። ይወሰኝ አበጠጭው ለምን ተጠብጫለሽ? አልፈልግም ባለፈው ካልሽኝ ሳምሪት አይፈልግኩም ስላረገዝኩ ነው እንደዚህ እየሆንክ ያለው። ሁለቱን እኔም ልጅ እንዳላማቃለሁ ወይ ደግሞ ያላገሽው ልጅ የኔ እንዳላማቃለሁ እና ደግሞ ስለማትፈልጊኝ ጭምር እና ደግሞ እኔ የማይፈልገኝ ሰው ደግሞ ልፈልግ አልገድድም። ልጁም ደግሞ የኔ ባልሆነ ልጅ ደግሞ ልከሰስበትም አልችልም። ስለዚህ ይሄን አባቱን ፈልጊ ዲያሪያ ነገሩን ለአንቺ ትችዋለሁ። እኔ ግን ወጥ ይድኑበት። በጣም በስርዓት በክብር ያወራሁት ባለፈው ብዙ አስቀይሜሃለሁ። እስከዛሬ ብዬ ነው ወደድክም ጠላህም በየትኛውም ህግ ሜት ይችላል። ለኛ እኮ ምስክር ራሱ አያሻንም። ምን ልቦና ያውቀዋል ቀላል ቢሆን ኖሮ ለምን አንተ ጋር እመጣለሁ? ላገባ ነበር እኮ ለምን ይታሉ ነው ይጅና ግቢ አንተ ባይሆን አልመጣም። ግልጽ እኮ ነው። ለምን በቃ አሁን ለመጣሽ ካለ አማይታጭ ነው አልቀበልም ሰዎች ነው ማን ይለኝ? አላውቅም። ምን ላንቺ ተቃለ ነው አሁን እኮ ልታገቢ ነው። ስለዚህ ምንም አላውቅም ነበር እኮ በቃ እና ሊያገባኝ ያሰበሰ ስላረገዝኩለት አይቀበለኝም። ምን አውቃለሁ? ምንም አቆነ ላንቺ ታክቲካዊ ነገር ምንም አላሰበትም። የራሴ ስንት ችግር አለ ቢመስልሽ ተሳብደኝ ነው እንደ ግልጽ ነገር እኮ ነው ያወራሁት። ይኸውልሽ አንተ ጋር ሲጀመር ቲክቶክ በጣም ያስጠላል። ቅድም ጀምሮ እየረበሸኝ ነው። በጣም አሪፍ። እሺ እኔም አቀርበልኝ አታውቅም እንዴ የዞሮ አናግረኝ ሲጀመር ነገር ያንተ መሆኑን አሳምረህ ታውቃለህ። የኔ ልጅ አይደለም የኔ ልጅ ሊሆንም አይችልም። ተመልከት ለምንድን ነው ማለት አላውቅም። አልተኛውም ካንቺ ጋር መብቴ ነው። አልተኛውም። ስንተኛ ማስረጃሽ አለሽ? አለሽ ይታል ቪዲዮ አለ። ይኸውልሽ የትኛው ላይ ያርግስ አንድ ቀን ብትኝ አናግረኝ ከዚህ በላይ እኔ አንተ ላይ ትዕግስት የለኝም። እንደሱ ታውቃለህ፣ እውነታውን ታውቃለህ። ታምሪት እያባበልኩ በጣም ለምን ታብኛለሽ? አንድ እውነት አለ ለምናገር እውነት ይዤ መጥቼ ለምንድን ነው ይናገር ማባ እኮ ለምን ታብኛለሽ? ምን አውቃለሁ ጸባይክ እኮ ይቀያየራል። ዛሬ ሌላ ቀን ነገ ሌላ ቀን ነገር ሁሉ ነው ግራ የሚገባኝ እኮ የሆንኩት እኮ አንቺ ከሄድሽ በኋላ እኮ ሳምሪ በቃ አንቺ ካጣቢ ካሽ በኋላ ምንም አይነት ባይባታ አንቺ አይመለከትሽም ታምሪት። ስለዚህ አሁን በተል እሺ አያገባኝም፣ በቃ አያገባኝም። ስለራስም ምንም አያገባኝም። ስለ ልጄ ግን ያገባኛል። ግዴታክ ነው ግዴታክ ነው። ምን ተስኖት ይወደኔ ላልተወለደ ያንተ ማለት አልካሰስም። ከማንም ጋር ተጋብተሽ መጣሽ ነው ታምሪ ያንተ ወልት ማትቺ ከማንም ጋር እያልክ እንደዚህ አስናቀኝ። ገባህ? አስናቀኝ። እንደዚህ አይነት ንግግር አትናገሪኝ። አሳምረህ ታውቀኛለህ። አይሽ ስለዚህ ሳምሪት መቀበል አለብሽ። ማንነሽ ብለኸኛል። ማንም ነው ሳምሪት፣ ሁሉም ሰው ማንም ነው። እኔም ማንም ነኝ። ሁሉም እንደሚኖር እንኑር ነበር ሳምሪት እንጂ ያ ነገር ነበር የተናገርኩት። አይሽ ነገር ነበር የተናገርኩት። እልሽ ሆኖ ያለፈው አልፏል። አሁን አትንኪኝ አይደለም ሳምሪት ድንጋይሽ ካምባ ጫፊ እንዳትነኪኝ አይደለም። ከዚህ በኋላ ጫፊ ልነኪኝ ይቀርና እኔን ፈልገሽ ብትደውይ ስልክሽን አላነሳልሽም። ስማ ፍርድ ቤት ሄጄ ከፈለኩኝ ደግሞ ራሴ እንደዚህ አድርጌ ማለት ነው። ከፈለኩኝ ስልክሽን እንዲህ ማስፋት እችላለሁ ማለት ነው። ይልሽ ይኸው በራሴ ስልክ ምን አገባ ልክ ራሴ እንደዚህ ጫን ብዬ ይኸው ማጥፋት እችላለሁ። ብሎክም ማድረግ እችላለሁ ከዚህ በኋላ ማለት ነው። በቃ ይኸው እና ይሄ የሚያስቆመኝ ይመስልሃል? አለቀ። ከዚህ በኋላ ይሄ የሚያስቆመኝ አልቋል ማለት ነው። ይሄ የሚያስቆመኝ ይመስልሃል ወይ? ያስቆምሻል። ምክንያቱም የኔ ስለሆነ እዛው አባቱን ስትፈልጊ
ሲረጋገጥ የአባት የሄድሽ ዳምና ሲረጋገጥ ምን ነገር ይገባሻል። አባት ምን እንደፈጭ ግን ሳይረድብሽ ማምፈልግ ይችላል። እኔ ምንም አውቀው ነገር የለም። የኔም ድርሻ አይደለም። ምክንያቱም አላውቁት ነገር ነው እየወቀሽኛለሽ። ከዚህ በኋላ እንዳትከተይኝ በቃ አልፈልግሽም። ተይኝ። ጨርሻለሁ። አዳምጠኝ። ሲጀምር ለምን እለምንሃለሁ? ቀላል እኮ ለምን እለምነዋለሁ? ምን አስለመነኝ? ፖሊስ ጣቢያ እኮ ቀላል ነው። ፖሊስ ጣቢያ መሄድ ይቻላል። ፍርድ ቤት አለ መከሰስ። አንተ እኔን እንደዚህ ይሄን አልጠበኩም ጭራሽ። ሞትልሻለሁ። ሌላውን ጋር እንግዲህ ነው እንዳርለውም ያለ ልጅ አሁን ሊክደኝ ነው። እኔ ከሚያገባኝ ወንድ ጋር ከተኛው ለምን እሱ ጋር እመጣለሁ? አጥፋልኝ በቃ በእናትህ አትቅረጸኝ ከዚህ በላይ በቃ ስሚኛለሽ ስሚኝ አንቺ ማለት ነው በጣም ህይወቴን ቀልድ ነው ያልሽው ታምሬት በጣም ቀልድ ነው ያልሽው ልጅ ቀላል ነገር አድርገሽዋል ከዚህ በኋላ ታምሬት እንዲያሽ ደግሜ መጥቶት ማለት ነው እንዲገባሽ ነው ያረገሽው ልጅ ከማን ነው ይሻል ግን ከዚህ በኋላ ስሚኝ ተጠፋ አልፈልግም ታምሬት በዚህ ቪዲዮ ላይም ደግሞ ተናግረሽዋል እኔ የዲና የረከስኩ ሰው አይደለም ስሚኛለሽ በፈልግ ነው ድሮ አረጎ ነበር በፈልግ ነው ድሮ ክብርሽን ሳትጠብቅ ሁሉም ነገር አረጎ ነበር እስከዛ ልጅ እንውልድ ነበር ታምሬት ግን ባንቺ ምክንያት ያው ነገር አይሆንም አሁን ግን እንደፈለግሽ መጥተሽ እኔ መናገር አትችይም የተናገርሽ ነገር በጣም ስለነከኝ ነው ተወልቼ መጥቶት ታምሬት እንደ ቀላል ማየት የለብሽም ሁሉም ነገር ማለት ነው ከዚህ በኋላ ታምሬት ከምሬ የምነግርሽ ከልቤ የምነግርሽ ማለት ነው እኔ ፈልገሽ እንዳመጪ እኔ እንዳፈልግ ህይወቴን እንዳመጠብሽ እባክሽ ከዚህ በኋላ እንቅልፍ ላጣ እችላለሁ ባንቺ ምክንያት ማለት ለምን ማየውን ነገር እያወራሽ ስለሆነ አንቺ ባላሽው ነገር ልቆጭ አይገባም ለምን እቆጫለሁ ታምሬት ከማንም ጋር የተኛሽ ከማንም ጋር የተያራሽው ነገር እኔ ልጠይቅ አይገባም ሰሚኛለሽ አይደል ከዚህ በኋላ እኔን ፈልገሽ እንዳመጪ እኔ ጋር እንዳትደውይልኝ በየትኛው መንገድ ለማግኘት እንደሞክሪ እኔ ካንቺ ለወጣ ይገባል አዳምጥሽ ድንገርሽ ከዚህ በኋላ ማለት ነው ከዚህ በኋላ ልጅ አንተን እንኳን ብባል ለምን አልፈልግም ልክም እንዳለው ማምነው ለምን ምክንያቱም ባህሪሽን ስላወቅኩት ፍቅርሽ ከልብሽ ስለወጣ አቅሻለሁ በደንብ ነው የማቅሽ ታምሬት ከዚህ በኋላ እኔን እንዳትፈልጊኝ እኔ አንቺን አልፈልግሽም ጨርሻለሁ አስጀምረኛ ብለህ ሄድክብኝ ኖርዌይ ጥለህ አሳስተህ አስለምደኸኝ ሄድክብኝ ህመም ሆነኸኝ ስባክን ኖሬው ሕይወቴን ሳላየው ሳላውቅ ራሴን ግን አማራ